ኦርቶዶክስ ክርስቲያንም ሆንክ ሙስሊምም ሆንክ ፕሮቴስታንትም ሆንክ እሱ ነገር ጋር መራቅ። ከዛ ምን ይሆናል? ወደ መልካም ቦታ ትሄዳላችሁ። ቤተክርስቲያን የሆነ ጥላ ስር ቁጭ ብላችሁ እንደው መጽሐፍ ቅዱስ ብታነቡ እኮ ያለው በረከትን አታውቁትም። እንደው ሲደብር ሲከፋ ቤተክርስቲያን ሄደ የሆነ ጥላ ስር ቁጭ ብለ አምላክን ብታዋጋው በቃ ትልቅ በረከት ይዘህ ትመጣለህ። የበረከት ቤት ናት። ስለዚህ በእጃቱ ዙት ወርቅ እንደ መዳብ ይቆጠራል ስለሆነች ነው ኦርቶዶክስ ትንሽ ዓለማዊው ሾፍ ፊት ለፊት ያደርጋል፣ በድብቅ አያደርግም። ሌሎቹ ብልጥ ናቸው። ሙስሊም ብልጥ ነው፣ ጴንጤ ብልጥ ነው። ሲያደርግ ኦርቶዶክስ ነኝ ብሎ ነው። ጭፈራ ቤት ሲገባ ምን ሲገባ ኦርቶዶክስ ተመሳስሎ ነው የሚገባው። ሙስሊሙ ኦርቶዶክስ ተመሳስሎ ነው የሚገባው። ኦርቶዶክስ ግን በአደባባይ ታረቀ ኦርቶዶክስ እንዲህ ናችሁ ሲባል ሼም እንኳን አይዘው ምን አገባ ይላል። ኖ መባል የለበት። ሂጃብ አድርገህ ፍርሃት መውደቅ አለበት። ልክ እንደሌላው እንደሚያጭበረብረው አንተም ማድረግ አለብህ። አጭበርበር በእነሱ ቆብን አድርገህ ገብተህ ቀምቀም። በቃ እውነቴን ነው። የሆነ ሙስሊም ገብቷል። ዝም ብሎ ገብቶ ሲቀመቅም ካየው ሙስሊም መሆኑን ካል ቆብ ታደርግና ትቀመቅማል። ከዛ ምን ትለዋለህ? ኖ ቆብን አድርግና ቀምቅም በለው። የምን አባቱ ማጭበርበር ነው? ቆብን አድርገህ ቀምቅማት። እኔ መስቀል አድርጌ ቀምቅም ያለው ጌታ ይጠይቀኝ። ቆብን አድርግና ቀምቅም። ይህም ማጭበርበር ነው ማለት። ስለዚህ ምን ይሆናል? መከባበር ይኖራል። በኦርቶዶክስ ብዙ ስሟ ጠልሽቷል። አሁን ብለው አጭበርብረዋል። ስለዚህ ኦርቶዶክስ ልጆች ይህን ጥንቃቄ አድርጉ ለማለት ነው። ደራርቱዬ ኑሪልኝ እናቱ። ያን ነው የምለው። አንድ ሰው አለ ጋይስ፣ አንድ ሰው የመጨረሻ ጨዋታ ነው። አንድ ለባዶ እየመራሁት ነው። ይሄኛው የመጨረሻ ጨዋታ ነው። ይሄኛው የመጨረሻ ደስ ይለኛል። ትምህርት ስማር አልቀልድም። እኔ ተመችቶኝ ነው የምማረው። ማወቅ ስለምፈልግ ያንን የሚከለክለኝ ከሁሉም የደነቀኝ ፓፓ እኔ ጥቅሶችን እንዴት አንደርስታንድ አድርገህ እንደምታመጣቸው በረከቱ ነዋ። እኔ ከልቤ ነዋ የምፈልገው። ገብተዋል። ሰው ለማብሸቂያ ለመናደጃ አይደለም ጥቅሱን የምጠቀመው። አሁን እነ ኤፍሬም ሲያጠናው ለማጣመም ነው። አሁን ኤፍሬምን ያየሁት ፊት ለፊት ያለው መርካቶ ገባ። እዚህ ስለ ጥቅስ እያወራን እሱ መርካቶ ገብቶ 1000 ብር ያስነሳል። እዚህ የምናወራው ጥቅስ ነው፣ የመጽሐፍ ቅዱስ ጥቅስ ነው። ከዛ ኤፍሬም መርካቶ ብሎ አልጻፉልኝም ከስር። ሌላ ምናምን ብሩን አብረና ፋልግ የት ነው ያለው? መርካቶ ከሌለ መገናኛ እንፈልገዋለን። አይገናኝም እኮ ቻፓ ቸግሮናል አሉ እና 1000 ብር ዝም ብሎ ሜዳ ላይ ወድቃል እንደ እያሉ ሙድ ያዙ ማለት ነው። የማይገናኝ ነገር ይዞ መጥቶ ለማጣመም እኮ ነው። ሂነውስ እውነት እንዳለኝ ያውቃል፣ ግን ፖይንት መጣል በፍጹም አይፈልግም። ከዛ ምን ያደርጋል? ጥምም አድርጎ ጭቡቴውን ይጫወታል። ለዛ ነው ያንን የምልህ። ገባ ኦኬ እንዴ? እንትን ሁለትና ጋይስ ራዕይ 5 ሁለትና ራዕይ 5 8 ላይ ያለውን ሀሳብ ለማጣመም ገባችሁ? እንዲህ ምድር ላይ የታዩት ብዛት ያላቸው መላእክት ነው ለማለት እና የመላእክትን አገልግሎት ገባችሁ? የመላእክትን አገልግሎት ዝቅ እግዚአብሔር እናድርግ ብሎ ሊልክ አይችልም እንዴ? እንኳን እሱን አይደለም አንድ ሰው ዮናስን አይደል እንዴ ለነነዌ ላከው? አንድ ሰው ሙሉ ህዝብ አይደል እንዴ ዳ ነው? እግዚአብሔር አንድ መልአክን ልኮ ሙሉ ህዝብ ማዳን አይችልም እንዴ? አንድ መልአኩን ልኮ ሊያድን አይችልም እንዴ? ምን አይነት ጭንቅላት ነው ያላቸው? በግድ ግግም እኔ ያልኩት መንገድ ካልሆነ በስተቀር እኔ ደግሞ ጥቅስ እያወጣሁ ስደረድርበት ዮኒ ማኛ ማነው ህግ ጥቅስ የሚልክል ማለት ጀመረ። አላየም እንደ የተባልከውን አላየም እንደ ተለጠፈች እኮ አንድ ልጅ ሼር አድርጌላት ሰላም ትባለች። አዎ የሆነ ቪዲዮ ነበረ እንዴ ዮኒ ማኛ ጥቅሱን ግን ማን እየሰጠ ነው እያለ ጮኸብኝ። ጭራሽ የታለ በሳቅ ነው የሞትኩት። Where is it at?
ይሄ ስማ ያ ነው ተግባባን። እኔ አሁን ጥቅስ ማንበብ የነሱ ብቻ መስሏቸዋል። መጽሐፍ ቅዱሱን እኔ 8 ወር ዕቃቃ ስጫወትበት ነበር እንዴ? ሳነበው ነበር እኮ። ፎጣ አልደረቀም ተበሉ አልደረቀም ትሉኛላችሁ እናንተ፣ ጥምቀቱ አልደረቀም ትላላችሁ፣ እኔ ንባብ ላይ ነኝ። ስለዚህ እናንተ በምታውቁት ከዛም በላይ በሆነ መንገዱ መጽሐፍ ቅዱስን እየተረዳ አንብቤያለሁ። ከዛ ሳታድፈው በጥቅስ እንዴ ማን ነው የሚሰጥ ማለት ጀመረ። ዶንት ቢ ኮንፊውዝድ ብራዘር፣ ዶንት ቢ ኮንፊውዝድ። እኛም አካዳሚክን ብንሆን ጥሩ ሄድን ሰዎች እንጂ እኔ ማይም አይደለሁ። ስለዚህ አሁንም በደንብ አድርጌ መላእክቶችን ቅዱሳንን በደንብ ተረድቼ ምልጃቸው መጽሐፍ ቅዱሳዊ ስለሆነ ብቻ ነው የተቀበልኩት። መጽሐፍ ቅዱሳዊ ነው። ይህን ደግሞ ሉተራውያንም ይቀበላሉ። ስለዚህ ሉተራውያንን መክሰስ አለብህ ማለት ነው። ወይም መጽሐፍ ቅዱስ ላይ ያለውን ጥቅሶች ቀዳ አውጥተህ መወርወር አለብህ። እንደ ማመሰለ እንደ ባልታዛር በጋሻው ብሉይ ኪዳን አይጠቅምም ብለህ ማወጅ አለብህ። ብሉይ ኪዳን አይጠቅምም ካልከኝ ከአዲስ ኪዳን አምጥቼ አፋታለሁ። አዲስ ኪዳንም እየሸረፍክ ባዶ ካላረቃት በስተቀር ሙሉ የተጠቀጠቀው በቅዱሳንና ምልጃና በኢየሱስ ክርስቶስ አዳኝነት ነው። አዲስ ኪዳን የሞላ አለቀ። ስለዚህ ማናደድ አይቻልም። አንድ ቀን ግን ሻራራም ፓራራም ሳልልባችሁ ተለያይተናል። በመንፈስ ቅዱስ አልዋሽም። እኔ መንፈስ ቅዱስ ውሸት አይደለም። እንዲያውም አቤል አቡና የለጠፈዋል አንድ ቦታ ላይ ባራራራራ እያሉ ላሳያችሁ። እስከዛ እንትንን በል አቤል አቡና ያደረገውን ላሳያችሁ። በሳቅ ነው የገደለኝ። ይቺን ያህል ከጨዋችሁ ይበቃል ብሎ ላሳየ ወይ ላሳያችሁ። የአቤል አቡና የሚያስቆ ላሳይ እንዴ? ትንቢት ምናምን የሚያደርግ ብዙ ነገር አለው። ላሳይ የትንቢቱን የሆነ ነገር ነው። የምትወዳት አልማዝ የምትባል ልጅ አለች እና ብዙ ጊዜ ኤአይ ነው ኤአይ ነው ኤአይ ነው። ይሄ እኔ ያርፋለሁ። ልጅ በጣም ነው የማመሰግነው። እህቴ የኔ እናት ቴንኪው። በውስጥ ሰላም በኝ ሀይ በኝ። እሺ አመሰግናለሁ በጣም። አዲስ ኪዳን ላይ የቱ ጋር ነው የቅዱሳን ምልጃ የሚል የለው? እዛ አንደኛ ጢሞቴዎስ ምዕራፍ 2 ላይ አንብብና እነሱ ቅዱሳን ናቸው አይደለም ብለህ ተመራመር አባቴ። እሺ ጳውሎስ ለማን ነው ያንን ቃል የተናገረው? በክርስቶስ ኢየሱስ የዳኑት ናቸው አይደለም? በክርስቶስ ኢየሱስ ደግሞ ምንድነው? ቅዱሳን ናቸው። ስማ ቆይ ስማ፣ ዋጋዋን ሲባባሉት ከአንዴ ስማ አቤል የተመታ ልጅ ነው፣ ግን ከየት ነው የሚያገኛቸው? ስማ ወይ ጌታ፣ እንደዚህ ይጫወቱበት አይደል? ዝም በለው በቃ ይቀባጥሩበት። በጌታ በኢየሱስ ዝም ብለህ ዘር አስገባ። 5000 ብር ዘር አስገባ። አሁን እኮ ቆሜ ጊዜ እየገደልኩ ነው ማወራ ያለው ሳይተዋል። እንዴ ቀላል እንዴ! ያላየሁት ነገር የለም እኔ ያልመጣልኝ ነገር የለም። እና ምንድን ነው ተጠበቁ፣ ከሐሰተኞች ተጠበቁ። ምንድን ነው ልሳን ልንገራቸው አይደለ?
ለራስ ከእግዚአብሔር ጋር የምትነጋገርበት ነው። ስለዚህ በሰዎች በጉባኤ መሃል እሱን አትናገሩ ነው የሚለው መጽሐፍ ቅዱስ ይናገር። ለምን ካለ ሁለት ልሳን የሚናገር ካለ ሌላኛው ሶስተኛ አስተርጓሚ ይኑር ብሎ መጽሐፍ ቅዱስ ይናገራል። አስተርጓሚ በሌለበት ኮንፊውዥን ነው የሚፈጥረው፣ እብድ ነው የምትመስሏቸው። ስለዚህ እዚህ ጋር ግን ቲክታክ ላይ ታፕታፕ አርጉ ሚላለ ይሄ ሌቦች ናቸው። ስለዚህ መጽሐፍ ቅዱሳዊ እንዳልሆነ እያወቁ ያጭበረብሩበታል። በጌታ በኢየሱስ ስም አይደለም ልሳን እግዚአብሔርን የምታናገርበት። ሌሎች ካሉ ምንድን መተርጎም የሚችሉ ካልሆነ መናገር የለብም። በቤተ ክርስቲያን ራሱ መናገር አትችልም። በአደባባይ መናገር አትችልም። ይሄ መጽሐፍ ቅዱሳዊ ነው። ስለዚህ አስተርጓሚ በሌለበት ልሳን አትሞላም። ትርጉም በማይሰማበት በጭራሽ ልሳን የለም። ስለዚህ ያቺን ነገር ማስተካከሉ ጥሩ ነው ብዬ አስባለሁ። አረ በጭራሽ ልሳን የሚባል እኔ እግዚአብሔርን በራሴ ቋንቋ በማቀው ቋንቋ ነው የማናግረው። አላጭበረብርም፣ አላታልም። ሸረረም ተረረም ቋንቋ አይደለም፣ የልሳን አይደለም። በደንብ በተለይ ሲያናግሩ የነበሩ እንዲያውም የሰከሩ መሰሏቸው ብለው ግን የእኛን ቋንቋ ነው የሚናገሩት እነዚህ ሰዎች አሉ። በመንፈስ ቅዱስ የሚናገሩትን የእኛን ቋንቋ ነው የሚናገሩት። እንዴት ሊያውቁ ቻሉ ብለው ነው የሚናገረው። ስለዚህ ሌላው የማይረዳውን እግዚአብሔር አምላክ በመንፈስ ቅዱስ ይሞላና የእነሱን ቋንቋ ተናግረ ትንቢት ትመሰክራለ፣ ወንጌል ትናገራለ። ግን የእናንተ የዲያብሎስ ቋንቋ ነው። እውነቱን ነው የምለው፣ የዲያብሎስ እንጂ ከጌታ አይደለም። ይህንን ነው የምለው። ደምዬ ስለነበረን ጊዜ በጣም አድርጌ አመሰግናለሁ። ይመች ፓፓ፣ መልካም ጊዜ ሆንልን። ፕሮስኪ ቻው። የኔ ተወዳጅ እኔ የምንብላችሁ ምንድን ነው? አሁንም እግዚአብሔር አምላክ ልክ ነው። ሁሌ ኢየሱስ ክርስቶስ በደሙ አንጽቶናል፣ በደሙ ገዝቶናል፣ በደም ዋጋ ተከፍሎልናል። ሌቦችን ግን